በዛሬ ቪዲዮ 50 የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ መጥተናል። እንደተለመደው ውጤታችሁን መመዝገብ አትርሱ። አሁን ወደ ጥያቄዎቹ እንሂድ። በመጽሐፍ ቅዱስ ለመጀመሪያ ጊዜ በውሃ ላይ የተራመደው ማን ነበር? ሙሴ፣ ጴጥሮስ ወይስ ኢየሱስ? ለመጀመሪያ ጊዜ የተራመደው ኢየሱስ ነበር። የድሃውንና የባለጸጋውን ታሪክ ለንጉሥ ዳዊት የነገረው ማን ነበር? ሀ ናታን፣ ለ ሳሙኤል፣ ሐመርኋ ኤልያስ። መልሱ ናታን ነው። ኢየሱስ ለሳምራዊቷ ሴት ስንት ባሎች ነበሩሽ ነበር ያላት? ሀ 3፣ ለ 4፣ ሐመርኋ 5። መልሱ 5 ባሎች ነበሩሽ ነበር ያላት። የዮናታን እህት ማን ትባላለች? ቤርሳቤ፣ ሜልኮል፣ አቢጊያ። የዮናታን እህት ሜልኮል ናት። ኢየሱስ በተራራው ስብከቱ እናንተ የምድር ምንድናችሁ ነበር ያለው? ብርሃን፣ ጨው ወይስ ውሃ? የምድር ጨው ናችሁ ነበር ያለው። በለምጽ የተመታው የኤልሳ አገልጋይ ማን ነበር? ጊያዝ፣ ንዕማን ወይስ ኦዚያ? በለምጽ የተመታው የኤልሳ አገልጋይ ጊያዝ ነበር። የመጀመሪያው የመጽሐፍ ቅዱስ መጽሐፍ ምንድን ነው? ዘጸአት፣ ዘዳግም ወይስ ዘፍጥረት? የመጀመሪያው የመጽሐፍ ቅዱስ መጽሐፍ ዘፍጥረት ነው። ከሚከተሉት አንዱ ከ10ቱ ትእዛዛት መካከል አይደለም። ሀ አትግደል፣ ለ አትስረቅ፣ ሐመርኋ አትናደድ። አትናደድ የሚለው ከ10ቱ ትእዛዛት መካከል አይደለም። የእምነት አባት በመባል የሚታወቀው ማን ነው? ሀ ሙሴ፣ ለ አብርሃም፣ ሐመርኋ ዳዊት። የእምነት አባት በመባል የሚታወቀው አብርሃም ነው። እስራኤላውያንን ከግብፅ ነፃ እንዲያወጣ በእግዚአብሔር የተመረጠው ማን ነበር? ሙሴ፣ ኢያሱ ወይስ ሶምሶን? መልሱ ሙሴ ነው። በአዲስ ኪዳን ውስጥ ስንት መጽሐፍት ይገኛሉ? ሀ 32፣ ለ 30፣ ሐመርኋ 27። በአዲስ ኪዳን ውስጥ 27 መጽሐፍት ይገኛሉ። ኢየሱስ ጳውሎስን ለመጀመሪያ ጊዜ ያናገረው ወዴት በሚወስደው መንገድ ላይ ነበር? ኢየሩሳሌም፣ ኤፌሶን፣ ደማስቆ።
መልሱ ወደ ደማስቆ በሚወስደው መንገድ ነበር። መንትዮቹን ፋሬስንና ዛራን የወለደችው ማን ናት? ሀ ትዕማር፣ ለ ራሔል፣ ሐመርኳ ርብቃ። ፋሬስና ዛራን የወለደችው ትዕማር ናት። ኖህ ንጹሕ ከሆኑት እንስሳት ወደ መርከቡ ያስገባው ተባትና እንስት ስንት ነው? ሀ 3 ለ 7 ሐመርኳ 2 መልሱ 7 ነው። ኢየሱስ ተአምራት ያደረገው የት በሚገኘው ሰርግ ነበር? ኢየሩሳሌም፣ ቤተልሔም ወይስ ቃና? መልሱ ቃና በሚገኘው ሰርግ ነበር። ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ ያለው ማን ነበር? ዮሐንስ፣ ጴጥሮስ ወይስ ቶማስ? መልሱ ጴጥሮስ ነው። ጌዲዮን የእግዚአብሔር መልአክ ሲገለጥለት ምን እያደረገ ነበር? ስንዴ እየወቃ፣ እያረሰ፣ አሳ እያጠመደ። መልሱ ስንዴ እየወቃ ነበር። ንግሥት ከሆነች በኋላ አይሁዳውያን ወይም ሕዝቦቿ ከሞት እንዲተርፉ ምክንያት የሆነችው ማን ናት? ትዕማር፣ አስቴር ወይስ ኤልዛቤል? መልሱ ንግሥት አስቴር ናት። ዳዊት በእስራኤል ሁሉ ላይ በነገሰ ጊዜ የሰራዊት አለቃ የነበረው ማን ነው? ዮናታን፣ አበኔር ወይስ ኢዮአብ? መልሱ ኢዮአብ ነው። ከሚከተሉት መካከል ሞትን ያየው ወይም የቀመሰው ማን ነው? ሀ ኢየሱስ፣ ለ ሄኖክ፣ ሐመርኳ ኤልያስ። መልሱ ኢየሱስ ነው። ኢየሱስ በሦስተኛው ቀን ሞትን ድል አድርጎ እንደተነሳ መጽሐፍ ቅዱስ ይናገራል። በባለ 50 ንግግር ያደረገው ወይም የሰበከው ሐዋርያ ማን ነበር? ሀ እስጢፋኖስ፣ ለ ዮሐንስ፣ ሐመርኳ ጴጥሮስ። መልሱ ጴጥሮስ ነው። የበዓል ነቢያትን በቀርሜሎስ ተራራ የተገዳደራቸው ነቢይ ማን ነበር? ኤልያስ፣ ኤልሳ ወይስ ኢሳያስ? መልሱ ኤልያስ ነው። ኢየሱስ የተቀበረበት መቃብር ባለቤትነቱ የማን ነበር? የኒቆድሞስ፣ የአርማትያሱ ዮሴፍ ወይስ የሮማን መንግስት? መልሱ የአርማትያሱ ዮሴፍ ነው። የንጉሥ ዳዊት አባት ማን ይባላል? ቂስ፣ ሕልቃና ወይስ እሴይ? የንጉሥ ዳዊት አባት እሴይ ነው።
የያዕቆብ የመጀመሪያ ሚስቱ ማን ትባላለች? ራሔል፣ ሊያ ወይስ ርብቃ? የያዕቆብ የመጀመሪያ ሚስቱ ሊያ ናት። ጎልያድ የተባለውን ፍልስጤማዊ ግዙፍ ሰው የገደለው ማን ነበር? ሀ ሳኦል፣ ለ ዳዊት፣ ሐመርኋ ዮናታን። ጎልያድን የገደለው ዳዊት ነበር። እንደተናገረው ተነስቷልና በዚህ የለም ያለው ማን ነበር? ሀ መልአኩ፣ ለ ጴጥሮስ፣ ሐመርኋ ዮሐንስ። መልሱ መልአኩ ነው። የኢየሱስን ከሞት መነሳት እየተናገረ ነበር። እግዚአብሔር ኖኅን ያዘዘው ምን እንዲሰራ ነበር? ቤተ መቅደስ፣ ረጅም ግንብ ወይስ መርከብ? እግዚአብሔር ኖኅን ያዘዘው መርከብ እንዲሰራ ነበር። እግዚአብሔር ለአዳም ረዳት እንድትሆን የሰጠው ማንን ነበር? ሀ ርብቃን፣ ለ ሳራን፣ ሐመርኋ ሔዋንን። እግዚአብሔር ለአዳም የሰጠው ሔዋንን ነበር። ሕፃኑን ሙሴን ወንዝ ውስጥ ያገኘችው ማን ነበረች? እናቱ፣ የፈርዖን ልጅ ወይስ ማርያም? ሙሴን በወንዝ ውስጥ ያገኘችው የፈርዖን ልጅ ነበረች። በመጽሐፍ ቅዱስ ለመጀመሪያ ጊዜ ኃይለኛ አዳኝ እንደነበረ የተነገረለት ማን ነበር? ሀ ናምሩድ፣ ለ ኤሳው፣ ሐመርኋ ዳዊት። መልሱ ናምሩድ ነው። የሰው እጅ ጣቶች በግንብ ላይ ሲጽፉ ያየው ንጉሥ ማን ነበር? ሀ ናቡከደነጾር፣ ለ ብልጣሶር፣ ሐመርኋ ዳርዮስ። መልሱ ብልጣሶር ነው። ጳውሎስ የአባቶችን ሕግ ጠንቅቆ የተማረው ከማን እግር ስር ተቀምጦ ነበር? ቀያፋ፣ ኒቆድሞስ ወይስ ገማልያል? ጳውሎስ የተማረው ከገማልያል እግር ስር ነበር። ኖህ ስንት ወንዶች ልጆች ነበሩት? ሀ 7፣ ለ 3፣ ሐመርኋ 10። ኖህ 3 ወንዶች ልጆች ነበሩት። የጢሞቴዎስ እናት ስም ማን ይባላል? ሀ ኤውንቄ፣ ለ ሎይድ፣ ሐመርኋ ፌበን። የጢሞቴዎስ እናት ኤውንቄ ናት። ሽባ የነበረውን ሰው በጣሪያ በኩል ወደ ኢየሱስ ያወረዱት ስንት ሰዎች ነበሩ? 2 ሰዎች፣ 4 ሰዎች ወይስ 6 ሰዎች? መልሱ 4 ሰዎች ናቸው። በእስራኤላውያን ዘንድ ለመጀመሪያ ጊዜ ሊቀ ካህን ተደርጎ የተሾመው ማን ነበር?
ሀ አሮን፣ ለ ኤሊ፣ ሐመርኳ ሙሴ። መልሱ አሮን ነው። የፈረሰውን የኢየሩሳሌም ቅጥር በድጋሚ የሰራው ማን ነበር? እዝራ፣ ነህምያ ወይስ ዘሩባቤል? የፈረሰውን የኢየሩሳሌም ቅጥር የሰራው ነህምያ ነው። ጳውሎስ ለሮሜ አማኞች የጻፈውን ደብዳቤ ወይም መልእክት ያደረሰችው ማን ነበረች? ሀ ፌበን፣ ለ ልድያ፣ ሐመርኳ ጵርስቅላ። መልሱ ፌበን ናት። ኢየሱስ በማቴዎስ 13 ላይ መንግሥተ ሰማይ ሰው ወስዶ በእርሻው የዘራትን ምን ትመስላለች ነበር ያለው? የስንዴ ቅንጣት፣ የበቆሎ ቅንጣት ወይስ የሰናፍጭ ቅንጣት? መልሱ የሰናፍጭ ቅንጣት ነው። ኢየሱስ የተቀበረበትን መቃብር የተዘጋበትን ድንጋይ ያንከባለለው ማን ነበር? ሀ ጴጥሮስ፣ ለ መግደላዊት ማርያም፣ ሐመርኳ የጌታ መልአክ። መልሱ የጌታ መልአክ ነው። የንጉሥ ናቡከደነጾርን ሕልም የተረጎመው ማን ነበር? ሀ ዳንኤል፣ ለ ዮሴፍ፣ ሐመርኳ ኤርምያስ። መልሱ ዳንኤል ነው። ከኢየሱስ ለመማር በኢየሱስ እግር አጠገብ የተቀመጠችው የአልዓዛር እህት ማን ናት? ሀ ማርታ፣ ለ ማርያም፣ ሐመርኳ ሰሎሜ። መልሱ ማርያም ናት። የዘላለም ሕይወት እንድወርስ ምን ላድርግ ብሎ ኢየሱስን የጠየቀው ማን ነበር? ሀ ኒቆድሞስ፣ ለ ዘኬዎስ፣ ሐመርኳ ሀብታሙ የአይሁድ አለቃ። መልሱ ሀብታሙ የአይሁድ አለቃ ነው። ጎልያድ ከዳዊት ጋር ከመጋጠሙ በፊት እስራኤላውያንን ሲያስጨንቃቸው የነበረው ለስንት ቀናት ነበር? 40 ቀናት፣ 60 ቀናት ወይስ 30 ቀናት? መልሱ 40 ቀናት ነው። እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች ያለው ማን ነበር? ሀ ያዕቆብ፣ ለ ኤሳው፣ ሐመርኳ ይስሐቅ። መልሱ ያዕቆብ ነው። ኢየሱስ የተሸጠበትን ገንዘብ ይሁዳ ከመለሰ በኋላ የካህናት አለቆች በብሩ የገዙት መሬት ምን ነበር የተባለው? ሀ ጎልጎታ፣ ለ አኬልዳማ፣ ሐመርኳ ፍጥሞ። መልሱ አኬልዳማ ነው። ተአምራዊ በሆነ መንገድ በመልአኩ በኩል እግዚአብሔር ከእስር ቤት ያስመለጠው ማን ነበር? ሀ ጳውሎስ፣ ለ ያዕቆብ፣ ሐመርኳ ጴጥሮስ። መልሱ ጴጥሮስ ነው። እስከ ዛሬ በማንም የማይታወቀው የማን መቃብር ነው? የዳዊት፣ የሙሴ ወይስ የአብርሃም? መልሱ የሙሴ መቃብር ነው።
ከሲድራቅና ሚሳቅ ጋር ወደ እቶን እሳት ውስጥ የተጣለው ማን ነበር? ሀ አብድናጎ፣ ለ ዳንኤል፣ ሐመርኳ መርዶክዮስ። መልሱ አብድናጎ ነው። ጥያቄዎቹ እንዴት ነበሩ? ምን ያህልስ ራሳችሁን እንድትፈትሹ አገዟችሁ? ከ50ዎቹ ጥያቄዎች ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን።